ሰላም ጤና ይስጥልን። ውድና የተከበራችሁ የአሰብ ፕረስ ቤተሰቦች ዕለታዊ ዜናዎቻችን ይዘን ቀርበናል። ዜናዎቹ ጋር አብራችሁን ቆዩ። ለአሰብ ፕረስም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎቹ መጨረሻ አብራችሁን ቆዩ። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም የኢትዮጵያ ፌዴራል መንግስቱና የክልል መሪዎች እውነተኛ ፖለቲካ መፍትሄ እንዲሹ ጥሪ ያቀረቡ። ዶክተር ቴዎድሮስ ዛሬ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት በርካቶችን ህይወት አሳጥተዋል ያሉትና ዋና ዳይሬክተሩ በኦሮሚያ የደም መፈሰሱ መቀጠሉንና ትግራይም ወደ ጦርነት ትመለስ ከቋፍ መድረሷን ጽፈዋል። የቀድሞ የኢትዮጵያ የጤና ሚኒስትርና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም የዛሬውን ማሳሰቢያ ያወጡት የኢትዮጵያ ፌዴራል መንግስት ከህወሓት ጋር ወደ ለየለት ጦርነት ሊገቡ ይችላሉ ከሚል ስጋት እንደሆነም ተናግረዋል። የፌዴራል ኃይሎች ባለፈው ሳምንት በምዕራብ ትግራይ ሸረሪና በሚባለው ስፍራ ውጊያ ከፍተው እንደነበርና ከሰዓታት በኋላ ውጊያው የፌዴራል ኃይሎች ባለፈው ሳምንት በምዕራብ ትግራይ ሸረሪና በሚባለው ስፍራ ውጊያ ከፍተው እንደነበርና ከሰዓታት በኋላ ውጊያው መቆሙን ዘግበን ነበር። እንደዚያም ሆኖ በደቡባዊ ትግራይ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች ጎልተው እየታዩ መሆኑን ከአካባቢው የወጡ መረጃዎች ያመለክታሉ። በሌላ ዜና የታጠቁ ኃይሎች መንግስትን ማሸነፍ ባለመቻላቸው ያልተቀደሰ ጋብቻ ፈጥረዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በአማራ በኦሮሚያና በትግራይ ክልሎች የሚንቀሳቀሱ የታጠቁ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻቸውን መፍጠራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በጠቅላይ ሚኒስትሩ ከፓራ ጋር በኦሮምኛ በነበራቸው ቆይታ አክለውም እነዚህ ኃይሎች ቀደም ሲል እርስ በርስ ሲወጋገዙ የነበሩ ቢሆንም አሁን ላይ ግን ተስፋ በመቁረጥና በመዳከማቸው ምክንያት በአንድ ላይ መሰለፋቸውን ገልጸዋል። በተጨማሪም የታጠቁት ቡድኖች እንደ ኤርትራና ሱዳን ካሉ የውጭ አካላት እርዳታ በመጠየቅ ላይ እንደሚገኙ ጠቁመው በጫካ የሚገኘው የሸኔ ቡድንም ግልጽ ዓላማና ግብ የሌለው ለውጭ አካላት የሚሰራ ተቀጣሪ ኃይል መሆኑን ህዝቡ ሊገነዘብ እንደሚገባ ማሳስበዋል። በሌላ ዜና ወደ ትግራይ የሚደረጉ በረራዎች ሊቋረጡ እንደሚችሉ እየተገመተ ይገኛል። በሚወጡ መረጃዎች መሰረት የኤርትራና የሱዳን ታርጋ የያዙ የጦር ተሽከርካሪዎች እንዲሁም ወታደሮች የኢትዮጵያን ድንበር ጥሰው እስከ መቀሌ ከተማ ድረስ መታየታቸውን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሊያቋርጥ እንደሚችል እየተነገረ ይገኛል። አየር መንገዱ እስካሁን በይፋ ያወጣው ውሳኔ ያረፈበት መግለጫ ባይኖርም የተሳፋሪዎችና የበራሪዎች ሰራተኞችን ደህንነት ለማስጠበቅ ሲል አገልግሎትን ሊያቋርጥ እንደሚችል ጠቁሟል። አሁን ላይ ይህ ነገር እንዳይሆን ማድረግ የሚችለው ህወሓት ብቻ እንደሆነም ምልከታዎች ቀርበዋል። ህወሓት ድንበር ጥሰው ገቡ የተባሉ አካላትን የጠራው ራሱ በመሆኑ በማስወጣትና ለህዝቡ ሰላም የድርሻውን መወጣት እንዳለበት ተጠቁሟል። አሁንም በተለያዩ አቅጣጫዎች የሚታዩ ጦርነት ዝግጅቶች በውይይት ወይም በሰላም ሊቀየሩ ይገባል። ሰላም ለሀገራችን፣ ሰላም ለህዝባችን። በሌላ ዜና ኤርትራ በተባበሩት መንግስታት ድርጅት ያገኘችው አዲስ ሹመት ተቺዎቿን ማስቆጣቱ ተገለጸ። የኤርትራው ዲፕሎማት አቶ ሀብቶም ዘርአይ ግርማይ የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የ2026 ማህበራዊ መድረክ ሰብሳቢ ሆነው መሾማቸው ተቺዎችን ማስቆጣቱን የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ገልጸዋል። አቶ የማነ ገብረ መስቀል ተቃውሞ የመጣው ኤርትራ ባለብዙ ወገን ዲፕሎማሲ የምታደርገው አስተዋጽኦ እውቅና ማግኘቱ ተቺዎች ሀገሪቱን ለማጥላላት የሚያደርጉት ዛቻና የሎቢስት ጥቅም ለሚያከሽፍባቸው እንደሆነ ገልጸው ኤርትራ ዓለም አቀፍ ተሳትፏን አጠናክራ እንደምትቀጥል አስታውቀዋል። ከሰሞኑ የዚህ ሹመት ላይ የተነሳው ተቃውሞ ዲሞክራሲና ሰብአዊ መብት የሚባል ነገር የማታውቀው ኤርትራን እንዴት ለቦታው ትመጥናለች በሚል እንደነበር ተዘግቧል። ወደ ሌላ ዜና ሳልፍ ዛሬ በህዝብ ፊት የኢራኑ ከፍተኛ መሪ ሙጅተባ ኻሜኒ በህዝብ ፊት በይፋ ዘልቀው ታዩ። የኢራኑ ከፊል ኦፊሳላዊ የዜና ወኪል መህር ኒውስ ኤጀንሲ ከፍተኛ መሪ ሙጅተባ ኻሜኒ በህዝብ ፊት ሲታዩና ከሰዎች ጋር ሲወያዩ የሚያሳይ የተወሰደበት ቀን ያልተጠቀሰበትና ብርቅዬ የሆነ ቪዲዮ ይፋ አድርገዋል። ይህ ቪዲዮ ይፋ የሆነው ስለሳቸው ጤና ሁኔታ ከፍተኛ ዓለም አቀፍ ግምቶችና ጥርጣሬዎች እየተነሱ ባለበት ወቅት ነው። በቅርብ ቀናት ውስጥ የምዕራባውያንና የእስራኤል መገናኛ ብዙሃን አባታቸውን ለህልፈት የዳረገው የካቲት ወር መጨረሻ ጥቃት ከደረሰ በኋላ ኻሜኒ በከባድ ጉዳት ደርሶባቸው ወይም በከፍተኛ የጤና እክል ውስጥ ሊሆኑ እንደሚችሉ ዘግበው ነበር። አሁን ይፋ የሆነው ይህ ምስል እነዚያን ዘገባዎች ውድቅ ለማድረግና የኢራኑ ከፍተኛ መሪ ሙጅተባ ኻሜኒ በህይወት እንዳሉ እንዲሁም በህዝብ መታየት እንደሚችሉ ለማሳየት ያለመ ነው። በየካቲት ወር የተካሄዱት ገዳይ ጥቃቶችን ተከትሎ ስለ ሙጅተባ ኻሜኒ የጤና ሁኔታና ስለ ኢራን አመራር ጥያቄዎች
የተነሱ በመሆኑ ይህ ምስል ከፍተኛ ትኩረትን ሊስብ ችለዋል። ውድ አድማጮቻችን የዛሬዎቹ አጫጭር ዜናዎች እነዚህ ነበሩ። ከዜናዎቹ ጋር አብራችሁ ስለቆያችሁ እናመሰግናለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።